በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ያለው የአባቶቻችን አምላክ የእኛም የልጆቻችንም አምላክ እግዚአብሔር የሚጠብቃችሁ የሚባርካችሁ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን የከፈለላችሁ እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ እስከ ዘላለም ስሙ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቤተሰብ ሆናችሁ አብራችሁ ስለምትዘልቁ ክብር ይስጣችሁ፣ ክብር ይግባችሁ፣ እግዚአብሔር ይባርካችሁ። ዛሬ የምንማረው በጣም ትንሽ ጥቂት በሆነ ነገር ትልቁን ክብራችንን የሚያሳጣንን አንድ መንገድ እንድንጠነቀቅ የሚያስረዳ መልእክት ነው ዛሬ መንፈስ ቅዱስ የሚነግረን። ይህንን ትምህርት ለማስረዳት የሚያግዘን የመጽሐፍ ቅዱስ ክፍል የሚገኘው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ላይ ተጽፎ እናገኛለን። ይህም ታሪክ ንጉሥ ዳዊት ከነገሰ በኋላ ወደ መንበረ ክብሩ ከመመለሱ በፊት በንጉሥ ሳኦል እየተሰደደ ጫካ ለጫካ ዋሻ ለዋሻ በሚሮጥበት ዘመን በቀርሜሎስ አካባቢ ይኖር ለነበረ ለአንድ ገበሬ ናባል ለሚባል ሰው ምግብ እንዲልክለት መልእክት መላኩን ይሄ ምዕራፍ በደንብ አድርጎ ያሳየናል። እንግዲህ ናባል ሀብታም ገበሬ ነው። በጣም ብልህ ሚስት አለችው አቢጌያ የምትባል። እሱ የቀርሜሎስ ተራሮች ላይ ትልቅ ገበሬ ነው። ብዙ በጎች ብዙ መንጎች ያሉት ሰው ነው። ሕይወቱ በብልጽግና የተሞላ ነው እና ራሱን በጣም የሚወድ ስብ አንገቱን ልቡን የደፈነው ጨካኝ ሰው ነበር። እነዚህ የእግዚአብሔር ሰዎች ዳዊትና ጠባቂዎቹ እግዚአብሔርን መንፈሳዊ ቅባት ተቀብቶ የተሰደደ በግፍ ጫካ ለጫካ ይዞር ነበር እና ተርበው ምግብ እንዲልክላቸው በግ ይሸልትበት ወደ ነበረበት ሜዳ መልእክተኞች መላኩን እንመለከታለን። እና መልእክተኞቹ ሄደው የእሴይ ልጅ ምግብ ላክልን፣ በጎችን ጠብቀናል፣ እረኞችን አልተተናኮንም፣ ስለዚህ እባክህ ይህን ቸርነት አድርግልን የሚል መልእክት ይዘው ወደ ናባል ሄዱ። ናባልም ቁጥር 10 ላይ ቀዳማዊ ሳሙኤል መጽሐፈ ሳሙኤል ምዕራፍ 25 ቁጥር 10 ላይ የዳዊትን ባሪያዎች ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከቤቶቻቸው ኮበለሉ ባሪያዎች ዛሬ ብዙ ናቸው፣ አላውቅም፣ እኔ ዳዊትን አላውቀውም አለ። እግዚአብሔር ዳዊትን እኮ ቀብቶ አንግሶት ነበር። በዚህ ጊዜ የንግስናን ቅባት በሳሙኤል በኩል ተቀብሏል። አላውቀውም የሚባል ሰው አይደለም። ወደፊት ለእስራኤል ተስፋ የሚሆን ንጉሥ ነው። የሕዝብ ታዳጊ፣ የሕዝብ ጠባቂ መሪ ነው። አላውቀውም አለ። እንግዲህ ይሄ ምን ያህል እግዚአብሔር በምድሪቱ እየሰራ ያለውን ነገር ሳያስተውል የሚኖር ሰነፍ ገበሬ መሆኑን የሚያመለክት ነው። መቼም እስራኤል አምላክ አላት፣ ጠባቂ አላት፣ ታዳጊ አላት። ስለዚህ በእስራኤል የሚደረገውን ነገር ሳያውቁ እንግዳ ሆኖ መኖር ምን ያህል ራስን ማዕከል አድርጎ የመኖር ምልክት ነው። ይህ ሰው ናባል የተባለ ሰው በዚህ መንገድ ሁኔታዎችን ሁሉ ማስተውል ነው። ወደሱ መልእክት የላከ ማን እንደሆነ አላስተዋለም እና በዚህ ምክንያት ዳዊት እጅግ በጣም እንደተቆጣ ይነግረናል መጽሐፉ። እጅግ በጣም የተቆጣው እና ከቁጣው የተነሳ ቤተሰቡን ሁሉ ለመጨረስ ለመግደል ወታደሮችን የሚያስታጥቃቸውን ሁሉ አብሮ ወደ ቀርሜሎስ መፍጠኑን ቁጥር 13 ላይ ይነግረናል። ዳዊትም ሰዎችን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው መጡ። 200ም በዕቃው ዘንድ ተቀመጡ። 600 ሰራዊት የሚያክል ነበረው። 400 ናባልን እና ቤቱን ለመጨረስ ለመጉዳት፣ 200 ደግሞ ቤቱ አካባቢውን የነበሩበትን ድንኳን እንዲጠብቁ ተዋቸው ይላል። እና አቢግያ ይህን ጉዳይ ሰማችና በመካከል ገባች። ቶሎ ብላ አህያ አስጭና የሚበላውን አስጭና ቀድማ ልካ እሷ በመካከል ሆና
በዳዊትና በባሏ በናባው መንገድ መካከል ሆና ጠበቀችውና በታላቅና አስገራሚ በሆነ የእግዚአብሔር ቃል ንጹሕ ደም በማፍሰስ በደለኛ እንዳይሆን እሱ እግዚአብሔር የቀባው ንጉሥ ስለሆነ እንዳይበድል አስጠነቀቀችው። ቁጥር 28 ላይ የእግዚአብሔርን ጦርነት የምትዋጋ እግዚአብሔር በእውነት ለጌታዬ ለአንተ የታመነ ቤት ይሠራልና የኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንህ ሁሉ ክፋት አይገኝብህ አለችው። የምትሠራው ክፉ ነው። ናባውን ተቆጥተኸዋል። ልጆቹ ልትገድል መጥተሃል። የናባልን ባሪያዎች ልትገድል መጥተሃል። ይሄ ካንተ ይራቅ ብላ መንፈሳዊ በሆነ መንገድ ዳዊትን ከጥፋት አስቆመችው። ዳዊትም ከስህተቱ መመለስ የሚችል ከጥፋቱም ራሱን መሰብሰብ የሚችል በመሆኑ ወዲያው ንጹሕ ደም ከማፍሰስ ተመልሶ ወደ ዋሻው ተመለሰ። እንግዲህ ዛሬ መንፈስ ቅዱስ የሚናገረን በዳዊት ቁጣ ውስጥ የነበረውን ስሜታዊነት ምን ያህል ሊጎዳ እንደሚችል ነው። ዛሬ እኛም በጣም ልካችን ባልሆኑ ሰዎች ልንሰደብ እንችላለን። አንድ ሰው አጥንት የሚሰብር ስድብ ሰድቦን ይሆናል። ያ ስድብ ከእኛ ቤት አልፎ ልጆቻችንን፣ ዘራችንን፣ ዘመዶቻችንን የሚነካ ሊሆን ይችላል። የገነባነውን የለፋንለትን ክብራችንን ጎንበስ ቀና ብለን የገነባነውን ስማችንን የሚያጠፋ ሊሆን ይችላል። አለን ብለን ያስቀመጥነውን ስዕላችንን የሚያበላሽ መስሎን ሊሆን ይችላል። አንድ ቃል ተናግራ በጣም የቅርብ የሆነችው ጓደኛ፣ የትዳር አጋርህ ልብህ በእሷ ቃል እየተብከነከነ በቁጣና በቂም እሳት በስሎ ይሆናል ውስጥህ። አንድ ቃል ተናግራ እሷ ተናዳ ተበሳጭታ ወይ አንተ አበሳጭታት ወይ ሁኔታ አበሳጭቷት አንድ ቃል ተናግራ ያንተ ልብ እስካሁን ሰዓት አላርፍ ብሎ ሊሆን ይችላል። በተለይ ወንዶች እንዲህ አይነት ትልቅ ችግር ባለቤቶች ነን። ቃል ይረብሸናል፣ ንግግር ይንጠናል፣ ተደፈርን ባይነት በሕይወታችን ትልቅ ዋጋ ስንከፍል ድረስ የውስጣችንን እሳት ይጭራል። ይሄ በጣም ትልቅ መልእክት ነው። አንዳንድ ጊዜ ስሜታዊ በምንሆን ጊዜ ሴቶችም ሆነ ወንዶች በልካችን ያልሆነ ነገር ልናደርግ እንችላለን። እግዚአብሔር ለእኛ የሰጠውና እኛ የምናስበው ልናደርግ የምናስበው እጅግ የማይመጣጠን ፈጽሞ ልክ ያልሆነ መሆኑን ላናስተውለው እንችላለን። ዳዊትም ይሄን ያስተዋለው የተባረከች ሴት አቢግያ መታ ከተናገረችው በኋላ ነው። ዳዊት ንጉሥ ነው። ናባል ቢሰድበው ምን ይሆናል? የእስራኤል ሁሉ ሽማግሌዎች 1000 ዓመት ንገሥ ብለው የሚሰግዱለት ሰው ነው። አንድ ገበሬ ባያከብረው ምን ይሆናል? በጣም ብዙ ክብር ያለው፣ ብዙ ምስጋና ያለው፣ ብዙ መወደድ ያለው፣ ብዙ መደመጥ ያላት፣ ብዙ መፈቀር መወደድ ያላት አንዲት ሴት በአንድ ሰው ስድብ ምን ትሆናለች? ለምንድን ነው የአንድ ሰው ክፉ ቃል ሲረብሸን የሚኖረው? ለምንድን ነው የሚበልጠውን ነገር የማናየው? ለምንድን ነው እግዚአብሔር የሰጠንን ክብር የማናየው? ይወላችሁ ዳዊት ሳያውቀው በናባል ወጥመድ ወድቆ ነበር። በናባል ላይ የሚሰራ ክፉ ዓላማው ዳዊትን ከናባል እኩል ማድረግ ነበር። እንደ ምናምንቴው ሰው ገበሬ ዳዊትን ምናምንቴ አድርጎ ከንቱ አድርጎ በምድር ላይ ሊያስቀረው ነበር። ይወላችሁ ሰው ክፉ ቃል ሲናገረን ሰይጣን እየጋበዘን ያለው ልክ እንደ ናባል በስሜታዊነት ክፉ ነገር አድርገን ለልጆቻችንና ለቤታችን ዕዳ ትተን እንድናልፍ ነው የሚያደርገን። መጠንቀቅ ያስፈልጋል። መታገስ ያስፈልጋል። ተሰድቧል እኮ ዳዊት። መሰደብ የማይገባው መናቅ የማይገባው በአንድ ገበሬ፣ በአንድ የገጠር ሰው፣ በአንድ የገጠር መሬት አራሽ ወይም ከብቶች አርቢ ሰው ፖለቲካ በማያቅ አገር መምራት በማያቅ ከብቶችን ከማርባት እህልን ከመዝራት ባለፈ ሌላ እውቀት በሌለው ሰው እግዚአብሔር እንደ ልቤ ያለው ሰው ተሰድቧል። ስራ ክቡር ነው፣ ግብርና ክቡር ነው፣ ውትድርና ክቡር ነው፣ ንግድ ክቡር ነው። ግን ሰውየው በዚህ ልክ ነው እውቀቱ። ይሄ ሰው ዳዊትን የመሰለ ልበ አምላክ ነቢይ እግዚአብሔር የመናቅ ምንም አይነት አቅም አልነበረው። ግን ዳዊት በዚህ ሰው ተንቋል። የተናቆረው በአደባባይ ሰዎች ሁሉ ፊት ነው።
ለብቻው እኛ እንደለመድን በስልክ ቴክስት የተደረገለት እንዳይመስላችሁ በአደባባይ በአገልጋዮች በባሪያዎቹ ፊት በወታደሮቹ ፊት ነው እኮ እንደዛ አናንቆ መልእክት የላከለት። ዳዊት እንዲበሳጭ እንዲቆጣ ያደረገው ይሄ ነው። ግን እግዚአብሔር ልጆች ዳዊት ተነስቶ እጁን አንስቶ ቢሆን ሰይፉን መዞ ቢሆን ምንድነው ሊደርስ የሚችለው ጥፋት? የቱ ይበልጣል? ጥፋቱ አይበልጥም ከስሜታዊነቱ ይልቅ? ሁልጊዜም ቢሆን አንድ ሰው ሊያስቀይመን ይችላል፣ ሊጎዳን ይችላል፣ ልብ የሚሰብር ቃል ሊናገረን ይችላል፣ ወይ ልትናገረን ትችላለች። ግን በእነዛ ሰዎች እኩል ለመሆን እንዳትነሱ፣ በቁጣ ተነስታችሁ እንዳትሄዱ፣ ምንም አይነት ክፉ እርምጃ እንዳትወስዱ። እግዚአብሔር ልጆች ሰዎቹ ባሏችሁ ልክ እንዳትሆኑ። እግዚአብሔር ቅባት ያለው ንጉሥ ናባል በሚባል በግ አርቢ ገበሬ ልክ አልነበረም። እግዚአብሔር የእስራኤልን ፖለቲካ ለ40 ዓመት በብቃት እንዲመራ የመረጠው ሰው እንጂ ጫካ ውስጥ እንዳለ አንድ ሰው አይደለም። ደረጃ እና ሰዎች ሲሰድቡን፣ ሰዎች የማይሆን ነገር ሲናገሩን፣ ስሜታዊ የሚያደርጉ ንግግሮች ሲናገሩን ሰይጣን ያለንን ደረጃችንን ትተን ወርደን ተዋርደን እንድንገኝ እየፈለገ እንደሆነ በሚገባ ልንረዳ ይገባል። እግዚአብሔር ልጆች ዳዊት ለእስራኤል ንጉሥ እንድትሆን ቀባው ያለው እግዚአብሔር ማሰብ ነበረበት። እጁ ንጹሕ ደም አፍስሶ በእግዚአብሔር ፊት ኃጢአት እንዳይሰራ ይጠብቀው ነበር። በእግዚአብሔር ፊት የተቀባ መሆኑን ረሳ። ስሜታዊነት ክብርን ያስረሳል፣ ማይረግን ያስረሳል፣ ደረጃን ያስረሳል። ተነካው ባይነት፣ የእኔነት ንዴት ጥልቅ ነው፣ ብዙ ዋጋ ያስከፍላል። በተናደዳችሁ ቁጥር፣ ተነካም ባልን ቁጥር፣ ተደረሰብን ባልን ቁጥር እጅግ ራሳችንን ልንገዛ ይገባል። ጌታችን የሰጠንን ክብር ልናስብ ይገባል። በፍጹም መዋረድ የለብንም፣ ለመዋረድም መፍቀድ የለብንም። እግዚአብሔር ልጅ ይሄ ነው የሆነው። ግን ዳዊት የጠቀመው የአቢግያን ቃል መስማቱ ከጥፋት የጠበቀው። አቢግያ የዛ ገበሬ ሚስት ናት። በእሷ ዘንድ ጥበብ አለ ብሎ መገመት መቻሉ ነው። ያገኘውን ሳይንቅ ማዳመጡ ነው የጠቀመው ዳዊት። እግዚአብሔር ልጆች መስማት ያስፈልጋል። እግዚአብሔር ቃል ተናግሮናል። ዛሬ ይኸው በልባችን ውስጥ የተሸከምነው ቁጣ አለ፣ ንዴት አለ። ከሌ እንዲህ ብሎኛል ብለን ምን ከነከን ሰዎች አለ። አቁሙ፣ ይበላችሁ። እናንተ የንጉሥ ልጆች ናችሁ። በዛ ሰው ደረጃ እንዳትወርዱ፣ እንዳትጋልቡ፣ ተጫናችሁ ፈረሳችሁ እንዳትሄዱ፣ መጥፎ ውሳኔ እንዳትወስኑ፣ ምንም ለማድረግ እንዳታስቡ እግዚአብሔር አስተምሮናል። ዛሬ እኛ ከሆነብን ነገር በላይ ነው። የሰማነውን በልቦናችን ይጻፍልን። መንፈስ ቅዱስ ሕይወታችንን ይባርክ ይቀድስ። እግዚአብሔር ቸርነት የእናታችን እመቤታችን ቅድስት ድንግል ማርያም ረድኤት በረከት ይበላት ጥበቃ አብሮን ይሁን። ትምህርቱን ላይክ አድርጋችሁት ደግሞ ኮሜንት ሳታደርጉ አትውጡ። ቃለ ሕይወት ያሰማልኝ ማለት ትልቅ አገልግሎት መሆኑን አስቡ። እሱን አድርጋችሁ እንኳን ውጡ። እግዚአብሔር መንፈስ ቅዱስ ይባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም